በዚህ 2 ዓመታት ውስጥ ለእኔ የተሰጠችኝ ስጦታ ነች እና አጠገቤ ስለሆንሽ ከኔ ጋር ሁሉ ጊዜ በወጣ ወረድም በጭቅጭቅም እየተከፋፋንም እየተደባበርንም ምንም እያለን ቢሆን እየተደሳሰትንም ነው አይደለ? እየተጣላንም እየታረቅንም ደስተኛም ቢሆንም እንደዛ ነው እና ያ ሁሉ ነገር አልፏል። እኔ ላንቺ አንቺ ለኔ ተባብለን እዚህ ደርሰናል። ቤተሰቦቻችንም እንግዲህ ሁልጊዜ የምለው ነው ሁልጊዜ አንድ ስንሆን በጣም የምንወዳቸው 2 ካፕሎች ሀይሚና ብሩኬ እንግዲህ በትናንትናው ዕለት በፍቅረኛሞች ወይም የቃል ኪዳን ቃል የተግባቡበትና አብረው ሊሰሩ እጅና ጓንት ሆነው አንተ ለኔ እኔ ላንተ አብረን እየተናበብን አብረን እናርጋለን፣ አብረን እንኖራለን፣ አብረን እንሰራለን፣ ከኛም አልፈን ሌሎችን እንጠቅማለን፣ ቤተሰቦቻችንን እንለውጣለን ብለው የቃል ኪዳን ቃል የተግባቡበትና እንዲሁም የጨረቃ ፋሚሊ የተመሰረተበትን ቀን በማስመልከት እንግዲህ በትናንትናው ዕለት 2ኛ ዓመታቸውን በጣም ደስ በሚል ሁኔታ አክብረዋል። የዛሬ ዓመት 1ኛ ዓመታቸውን ሲያከብሩ ሁላችንም እንደምናውቀው በጎንደር ባህላዊ አልባሳት አዲስ አበባ በጣም ደስ የሚል ዲኮር አሰርቶ ብሩክና ሀይሚ ብቻ እንዲሁም ካሜራማናቸው በመሆን ነበር ያከበሩት። በአሁኑ ግን የነሱንም የጨረቃ ፋሚሊ የተመሰረተበትንም በአንድ ላይ ሲያከብሩ ጓደኞቻቸውን አብረው የሚሰሩትን ከኋላ ከበር የሆኑትንም ሰብስበው በአንድ ላይ ነው ያከበሩትና በዚህ ፕሮግራም ላይ ጓደኞቻቸው እጅግ በጣም የሚደንቅ ምኞታቸውን የሚደንቅ ደስ የሚሉ ከነሱም በላይ የሰው እድገት የሰው መለወጥ የሚያስደስታቸው እኛ ከምናውቀው በላይ ስለነሱ የነሱ ጓደኞች በጣም የሚገራርሙ መልእክቶችን ሸር አድርገዋል። እንዲሁም የጨረቃ ፋሚሊዎች የምትደነቁ የምታስቀኑ፣ ሲከፋቸው አብራችሁ ተከፍታችሁ፣ ሲደሰቱ አብራችሁ ተደስታችሁ የእነሱን እድገት ብቻ የምትፈልጉ ናችሁና እናንተም ልትመሰገኑ ይገባል። በዛ አጋጣሚ ሀይሚና ብሩኬ እንዲሁም የጨረቃ ፋሚሊ መስራቾች እንኳን ደስ ያላችሁ። እንግዲህ እኔም የራሴን የተሰማኝን ሀሳብ ሸር አደርጋችኋለሁ። ተከተሉ። ምን ወስዶ መንፈስን የሚገዛ የሚያሸንፍ ቀን በቀን የሚበዛ ይሄ ሁሉ መባረክና ማማር ኬት ነው ምንጮ ንገርኝ እስቴ እኔ ማር። ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? እንግዲህ ሀይሚና ብሩኬ ትናንትና ደስ በሚል ቪዲዮ መጥተውልናል። እውነት ለመናገር እኛ የጠበቅነው ነገር እንደ እኔ ከገመታችሁ እስክሴኒ ገላ እስክሴኒ ቆንጆ የሚል ነው ብዬ አስቤ ነበረ። ግን ደግሞ እኛ ከጠበቅነው በላይ ነው የተለቀቀው ቪዲዮ ሳየው። በመጀመሪያ ከነሱም በላይ ለነሱ ከበር ለሆኑላቸው ለነሱ ምሰሶ ሆነው ለነሱ መሰላል ሆነው ብዙ ተራራዎችን ቧጠው ብዙ ዳገቶችን አልፈው ብዙ ውርጅብኞችን ተቋቁመው እዚህ ለደረሱት ከኋላ ከበር ለሆኗቸው ለጨረቃ ፋሚሊ ቅድሚያ በመስጠት እንግዲህ የጨረቃ ፋሚሊ የተመሰረተበትን ቀን ሀይሚና ብሩክ ደግሞ እጅና ጓንት ሆነው ለመስራት ቃል የተግባቡበትን ቀን መሰረት በማድረግ እንግዲህ ትናንትና የተከበረው የጨረቃ ፋሚሊ ቀን ነው። 2ኛ ዓመታቸውን በማስመልከት የጨረቃ ፋሚሊን ቀን በማስመልከት ነው ቪዲዮ የተለቀቀው። ለሀይሚ ገና ሰፕራይዙ ምንም አልተነካም፣ ገና ነው። ገና ሰፕራይዝ የምትደረጋቸው ብዙ ቪዲዮዎች አሉ። እሙሽዬም ወደ አዲስ አበባ ትመጣለች፣ ስትሄድም እዛ የምናየው ነገር አለ። ግን በትናንቱ ቪዲዮ ላይ በመጀመሪያ የጨረቃ ፋሚሊ ብላ ይህን የጨረቃ ፋሚሊ ስምን እየመሰረተችዋለች እኔ ራሴ ማወቅ እፈልጋለሁ። በጣም የምትገርም ልባም አስተዋይና ቁም ነገር አዘል በውስጧ የተሞላ ነጭ ልብ ያላት ልጅ ናት። ይቺ ልጅ የጨረቃ ፋሚሊ ብላ መሰረተችው። እውነትም የጨረቃ ፋሚሊ ጨረቃ ፋሚሊ ማለት ኮከብ ብርሃን ማለት ነው። ጨረቃ ማለት ለሌላው ማብራት ለሌላው ብርሃን እንደ መስጠት ማለት ነው። እናስ ይህ ስም ትክክለኛ ስም አይደለም የተሰጠው። ሀይሚና ብሩኬ ለብዙ ሰዎች ለቲክቶከሮች፣ ለዩቱበሮች ብርሃን እየሰጡ የሆነ አይዲያ ያመጣሉ። የእነሱን አይዲያ ደግሞ ኮፒ ፔስት አድርገው ብዙዎቻችን የምንሰራው እንደ ብርሃን የምንጠቀምባቸው እነዚህ ጨረቃ ፋሚሊ ተብሎ የተሰጣቸው ስም ለእኛ ደግሞ ብርሃን የሆኑ ሰዎች እውነትም ብርሃን የሆኑ እውነትም አበባ የሆኑ እውነትም ለብዙ በተለይ ለወጣት ወንዶች አርያ የሆነ ብሩክ በሴትነቷ በክብሯ በማንነቷ የማትደራደር በንቱ ፈንቶ በቃላት ጋጋታ የማትንበረከክ በጣም ደስ የምትል ሀይሚን የመሰለች ልጅ ያወቅንበት የጨረቃ ፋሚሊ ቀን ነው ትናንትና የተከበረውና ይቺ ግን የመስራቿን ዩቱበር ከሆነች በጣም ሳፖርት ልትደረግ ይገባል። እኔ ራሴ እናውቃት እፈልጋለሁ። ማርያምን አሁን ምሳሌ ልስጣችሁ፣ እነ ሮያል ፋሚሊን እነ ግሬስን ብሰጣችሁ፣ አሁን ግሬስ ውስጥ ማለት
ጸጋ ሞገስ ነው፣ ትህትናን፣ ጨዋነትን፣ ስርዓትን፣ ፈርሃ እግዚአብሔርን የተሞላ እንደማለት ነው። ግን እነሱ የሚሰሩት ይሄንን ነው አይደለም። ወደ ሮያል ፋሚሊ ጋር ሲሄድላችሁ ደግሞ ሮያል ማለት ክብርን የሆነ የክብር ስም ያለው የተከበረ ማህበረሰብ የተከበረ ቤተሰብ ስምን የያዘ ነው። ሮያል ትክክለኛ ስም ነው። እነ ጽጌ አሁን ቤተሰቦቻቸውን ለእንቱ ፍንቱ ድራማ ብለው ወደ ሚዲያ አመጡም። እነሱ ከአሁን በፊት ታውቋቸው ከሆነ እኔ የ9ኛ ክፍል ተማሪ ሆኜ ነው እነ ጽጌ ሮያልን ማውቃቸውና በጣም የሚገርም ያበደ ስራ ነበር የሚሰሩት። አሁን ግን ከግሬሶች ጋር ሲደበላለቁ የሚሰሩትን አስዋጥቷቸዋል። ለማንኛውም ትክክለኛ ስም የሰጣችሁ የጨረቃ ፋሚሊ መስራች የሆንሽዋ ልጅ ነሽ። ትክክለኛ ስም ለዚህ ለጨረቃ ፋሚሊ የሰጠሽውና ጨረቃ ፋሚሊ ማለት ብርሃን ኮከብ ማለት ነው። ለሌሎች ብርሃን እየሰጡ ለሌሎች እያበቡ ለሌሎች እየታዩ የሆነ ነገር ያመጣሉ። ሌሎች ደግሞ የእነሱን ኮፒ ፔስት አድርገው ይሰራሉ። ትክክለኛ ስም ነው የሰጠሽውና በጣም የሚገርም ስም ነው። እኔ ራሴ አሁን ነው በቃ ልብ ብዬ ሳየው የሆነ ሰርች ሳረግ ጎግል ላይ ምናምን የወጡልኝ ነገሮች የሚገርሙ ናቸው። በተለይ በጨረቃ ፋሚሊ ላይ እና የሚችል ልጅ ማወቅ እፈልጋለሁ። እናንተም ጨረቃ ፋሚሊ ማለት እናንተ በተረዳችሁት በእናንተ ትርጉም ምንድነው ልጽፉልኝ ትችላላችሁ። ከዛ በተረፈ እጅግ በጣም ነው ደስ ያለኝ። ክፉን ሳታልፉ ወደ ደጉ መሸጋገር የለምና ሀይሚና ብሩኬ የሆነ ስራ ይዘው ሲመጡ በጣም ይሰደባሉ፣ ይወቀጣሉ፣ ይዘቀዘቃሉ፣ ፎቶቸው ምናምን ይበለሻሻል። ነገር ግን የምንም ነገር ሲደረጉ ጥርሳቸውን ነክሰው ያችን ክፉ ቀን በማለፋቸው ዛሬ ላይ የጨረቃ ፋሚሊን ቀን ለማክበር በቅተዋል። ይሄን ለማክበር የበቁት ደግሞ በእናንተ በጨረቃ ፋሚሊ ከበር ነው። በዛ አጋጣሚ የሆነ የሚሰሩት ስራ ሳይገባችሁ ቀርቶ በስሜት እነሱን እየወደዳችኋቸው ስለምትወዷቸው ብቻ በስሜት ለምትሰድቧቸው ፎቷቸውን ለምትዘቀዝቁ ይህን ቻናል ሰብስክራይብ ብታደርጉት ከማልቀስም ከመናደድም ወደ ሌላ አላስፈላጊ ነገር ከመናገርም ትድናላችሁ። ምክንያቱም ይህ ቻናል የሆነ ስራ ይዘው ሲመጡ ስራ እንደሆነ የሚያረጋጋ ቻናል ነው። ይህን ቻናል ልብ ብላችሁ ካያችሁት ለአሽቃባጭ አይሆንም። በተለይ ዩቱብ ላይ ለመሸቀል ምናምን ነገር እነሱን እየሰደቡ እነሱን በአንድ በኩል ወደ ሌላ ነገር እያሉ ሌላ ነገር ለሚሰሩ ሰዎች አይሆንም። ትክክለኛ ሀይሚና ብሩክን የምትወዷቸው ኦዲየንሶች ካላችሁ ይህን ቻናል ሰብስክራይብ አድርጉት። ምንም አይነት ስራ ይዘው ሲመጡ ድራማ ከሆነ በግልጽ የሚታየውን ነገር እኔ ግልጽ አድርጌ ያስቀምጥላችኋለሁ፣ ምንም ነገር ሳልፈልግ ማለት ነው። እንግዲህ ሰሞኑን አንድ ነገር ባነሳላችሁ ፍፄ ሀይሚን ወድጃታለሁ የሚል ፕራንክ ተሰርቶ ነበር አይደል? እኔ ቪዲዮ ሰርቻለሁ። ብሩክና ፍፄ በአንድ ላይ ሆነው ነው ሀይሚን ፕራንክ ያደርጓት ብያለሁ አላልኩም? ቪዲዮ አለ፣ ከሌለ ስደቡኝ። እናም ትናንትናም ብሩክ የደከመው በቀደም ከእናቱ ጋር በመጡ ቀን ያው እኔና ፍፄ በአንድ ላይ ሆነን አንቺን ፕራንክ እያደረግልሽ ነው አለ እና ለማንኛውም በጣም ነገሩ ሚስጥሩ ሳይገባችሁ በስሜት እነሱን ስለምትወዷቸው ብቻ ለምትሳደፉ ሰዎች ይህን ቻናል ጆይን ብትሉ ሰብስክራይብ ብታደርጉት እውነቱን እነግራችኋለሁ። እኔም የእነሱ አንድ በጣም የምወዳቸው የማከብራቸው ትልቅ ደረጃ ላይ ደርሰው ማየት ከሚፈልጉ ሰዎች መካከል የመጀመሪያዋ ነኝ። ግን ማሽቃበጥ እንደዚህ በቃላት ዳዳ ጋጋታ ምናምን ነገር 10 ጊዜ ኮሚኒቲ ላይ ፖስት እያደረኩ ምናምን አልወድም። በማሽቃበጥ ሳይሆን ትክክለኛ ነገር በመናገር ስህተትም ሲሰሩ ስህተታቸውን፣ ጥሩ ነገርም ሲሰሩ ጥሩ ነገራቸውን ፑሽ እያደረኩ ነው የምሰራው። እንደ ሌሎች ለመወደድ ሰብስክራይብ ለመሰብሰብ ምናምን እንደዚ አይነት ነገር ነው ያሰራው። ለማንኛውም በጣም ደስ ብሎኛል ሀይሚዬ፣ ከዚህም በላይ ይገባሻል። ብዙ ተብለሻል። ገና በሚሊዮን ኦዲየንሶችን ታፈሪያለሽ፣ በሚሊዮን ተከታዮችን ታፈሪያለሽ። ብቻ አጠቃላይ እኔ በጣም ነው ደስ ያለኝ። ትናንትና ሀይሚ ሳያት በቃ በጣም ነው ደስ ያለኝ። ማርያምን ቃል የለኝም። ብሩክ ነው ያው በሚሰሩት ስራ በድራማቸው ላይ ተቸዋለሁ ብሩክን፣ ሀይሚንም እንደዛው። ያ ማለት እነሱን እጠላለሁ ማለት አይደለም። እንደነገርኳችሁ በቃላት ጋጋታ ማሽቆልቆል ወይ ምናምን እኔ አልችልም። ግን በጣም የምወዳቸው የማከብራቸው ትልቅ ደረጃ ላይ ደርሰው ማየት ከምፈልጉ ሰዎች መካከል እኔ የመጀመሪያዋ ነኝ። ገና የሀይሚ ሰፕራይዝ ይቀጥላል። ይመቻችሁ።